የ2018 የ12ኛ ክፍል ሀገር አቀፍ ፈተና ውጤት ትናንት ምሽት መታየት በመጀመሩ ተማሪዎች ውጤታቸውን በሚመቻቸው አማራጭ በዌብሳይት በቴሌግራም ቦት እንዲሁም በአጭር የጽሑፍ መልእክት 6284 ላይ አድሚሽን ቁጥራቸውንና የመጀመሪያ ስማቸውን በመላክ ውጤታቸውን ሲያዩ አምሽተዋል። በመሆኑም በሀገር አቀፍ ደረጃ ከፍተኛ የተባለው ውጤትና ውጤቱን ያስመዘገበው ተማሪ እንዲሁም ትምህርት ቤት ታውቋል። በ2018 የ12ኛ ክፍል ሀገር አቀፍ ፈተና ከፍተኛ ውጤት የተባለው 591.64 ሲሆን ይህንን ውጤት ያስመዘገበው ተማሪ ጃላል ግርማ ኩሳ ይባላል። ይህ ተማሪ የኦሮሚያ ልማት ማህበር ወይም ኦልማ አዳሪ ትምህርት ቤት እንደሆነ ተነግሯል። አማካኝ ውጤቱም 98.61 መሆኑን ነው ውጤቱ የሚያሳየው ስክሪኑ ላይ እንደምትመለከቱት ማለት ነው። በሀገር አቀፍ ደረጃ ሁለተኛ የተባለው ከፍተኛ ውጤት እንዲሁ 590.08 ሲሆን ይሄንን ውጤት ያስመዘገበው ተማሪ ሮቤል ጌታቸው ገብሬ ከሊሽጎጎ አዳሪ ትምህርት ቤት እንደሆነ ነው የታወቀው ማለት ነው። የሊሽጎጎ አዳሪ ትምህርት ቤት ተማሪ የሆነው ተማሪ ሮቤል ጌታቸው ገብሬ 590.08 ውጤት በማምጣት በሀገር አቀፍ ደረጃ ሁለተኛውን ከፍተኛ ውጤት ማስመዝገብ ችሏል ማለት ነው። የሮቤል አማካኝ ውጤት 98.35 እንደሆነ ነው ከውጤቱ ላይ መመልከት የቻልነው ስክሪኑ ላይ እንደምትመለከቱት ማለት ነው። በሀገር አቀፍ ደረጃ በሴቶች ከፍተኛ የተባለው ውጤት እስካሁን በተሰማው መረጃ በሀገር አቀፍ ደረጃ በሴቶች ከፍተኛው ውጤት የተመዘገበው በአማራ ክልል አዊ ብሔረሰብ እንጅባራ አገው ምድር ትምህርት ቤት እንደሆነ ነው የታወቀው ማለት ነው። ተማሪ ህዳሴ ዘመኑ ምህረት ትባላለች። ውጤቷም 583.03 እንደሆነ ነው የተነገረው። አማካኝ ውጤቱ 97.17 እንደሆነ ለማወቅ ተችሏል ከውጤቱ ላይ ማለት ነው። እስካሁን በተገኘው መረጃ እንግዲህ ከፍተኛ የተባለው ውጤት የተመዘገበው በእነኚህ ተማሪዎችና በእነኚህ ትምህርት ቤቶች ነው ማለት ነው። እንግዲህ ተማሪዎች ውጤታቸው ላይ ቅሬታ ካላቸው ውጤታቸውን ከተመለከቱ በኋላ እዛው ውጤት የሚመለከቱበት ፔጅ ላይ ቅሬታቸውን ማቅረብ የሚችሉበት አማራጭ አለ። በስልካቸውም በኮምፒውተራቸውም ይሄንን ማድረግ ይችላሉ። ውጤታችንን ካየን በኋላ ቅሬታችንን በምን መልኩ ማቅረብ እንደምንችል አብረን እንመልከት። በድረገጽ ልግባና ላሳያችሁ። result.eaes.et ላይ እንገባለን። አድሚሽን ቁጥራችንንና የመጀመሪያ ስማችንን እንዲህ ካስገባን በኋላ ከስልካችንም ከኮምፒውተራችንም ቼክ ሪዛልት ነው የምንለው። ስለዚህ ውጤታችሁን እንዲህ ካገኛችሁ በኋላ ውጤታችሁን በዚህ መልኩ ካሳያችሁ በኋላ ኮምፕሌንት አለን ቅሬታ አለን የምትሉ ከሆነ ከስልካችሁም ከኮምፒውተራችሁም ሰብሚት የኮምፕሌንት ትሉታላችሁ ማለት ነው። ሰብሚት የኮምፕሌንት ካላችሁት በኋላ ኮምፕሌንት የምታደርጉት ወይም ደግሞ ቅሬታ የምታቀርቡት ምኑ ላይ ነው? ሪዛልት ማየት አልቻላችሁም፣ ኖ ሪዛልት ሆኖባችሁ ነው፣ ወይም ውጤቱን ማየት አልቻላችሁም፣ ውጤቱ ዝቅተኛ ሆኖባችሁ ነው፣ የጾታ መረጃ ማስተካከል ፈልጋችሁ ነው፣ የሳይት ዳታ ኮሬክሽን ነው ወይ፣ የእይታ መረጃ ማስተካከያ ኮሬክሽን ፈልጋችሁ ነው ወይ፣ የኤጅ ዳታ ኮሬክሽን፣ የስትሪም ዳታ ኮሬክሽን ለምሳሌ የናቹራል ሳይንስ እና የሶሻል ሳይንስ ተቃይሮባችሁ ነው፣ ኔም ኮሬክሽን ነው ወይ፣ የፎቶ ችግር አለ ወይ የሚለውን እነኚህን ነገሮች ወዲያውኑ ማስተካከል ትችላላችሁ ማለት ነው። ለምሳሌ ስማችሁ የውጤት ወረቀቱ ላይ ስማችሁ ትክክል ካልሆነ ወዲያውኑ ሪአክት ማድረግ ይኖርባችኋል ማለት ነው። ስለዚህ ዝቅተኛ ውጤት ሆኖባችሁ ከሆነ ሎ ሪዛልት ልትሉ ትችላላችሁ። ውጤቱን ማግኘት ካልቻላችሁ ደግሞ ኖ ሪዛልት ልትሉ ትችላላችሁ። ለምሳሌ ሎ ሪዛልት ውጤቱ ዝቅተኛ ሆኖባችሁ ኮምፕሌን የምታደርጉ ከሆነ መረጃችሁን እዚህ ጋር በደንብ ትጽፉና የትኛው ሰብጀክት ላይ ዝቅተኛ ውጤት እንደሆነባችሁ ምን እንደሆነባችሁ ብቻ በዝርዝር እዚህ ጋር ትጽፉና ሪቪው ትሏቸዋላችሁ ማለት ነው። ውጤቱን ሪቪው አድርገው ምላሽ ሊሰጧችሁ ይችላሉ ማለት ነው። በዚህ መልኩ ነው ኮምፕሌንታችሁን ልታቀርቡ የምትችሉት። ሂደቱ ይሄ ነው። መጀመሪያ ውጤታችሁን ካያችሁ በኋላ ነው ከታች ኦፕሽን የሚሰጣችሁ። ስለዚህ በሀገር አቀፍ ደረጃ ከፍተኛ የሆኑትን ውጤቶች አይተናል። ኮምፕሌንት በምን መልኩ ማቅረብ እንደምንችል አይተናል። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን፣ ወቅታዊ መረጃዎችን ታገኛላችሁ። እናመሰግናለን።